ለንገርሽ ጎበሌ ተኮምቦልቻ በላይ ስሞነው መንጠራ እኔ መቻበርኩኝ ራብ ምጣራ አልኳት በአመት ተመታለይ 9 ክንድ ትርፍ ተተገኘችበት ፍየል ይቀጣል 10 ክንድ ተሆነይ አንድ ፍየል ይቀጣል እምዬ ላይ በከው ወርቅ ይዝነብብሽ ተኝተው ቢሉ ደስ ይላል ጨፌሽ ሳርሽ የሚመቸው ተረባ ፍራሽ የከብት እርባታ ራሱ በብዙ ብናረባው በከም በመያዛችን ይሄ ባይኖር አንድ ኢላምና ሁለት በሬ ብቻ ነው ምናረባው ክራቤል ይሸታል ገላሽ እንደውም በግምት የበከልኝ ነሽ አዲስ ዓለም ተበይ በጣሞት ተቦሰና ይመጣል ሄ ልጃገረዱ የዛን ጊዜ ገርል እንዳለ ነው ይሄ በኬ ልጅ ምንድነው ቀለቡ እንደ ላምባዲና ቀጭን ነው ወገቡ ውሃ ቀለብ ሆኖ ሰውን ባሳደረ በኬና ቆራቲ ሀገሬ ነበረ የተባለለት ድንቅ ስፍራ ደቡብ ወሎ ዞን ቃል ወረዳ ቀበሌ 05 በኬ ሜዳ ላይ እንገኛለን። የበኬ ሜዳ ከኮምቦልቻ ከተማ በቅርብ ርቀት ላይ ይገኛል። ዘግናኝ ታሪካዊ ሁነቶችን ያስተናገደው ይህ ማራኪ ስፍራ የዛሬው መዳረሻችን ነው። ከጀርባችን የምታዩትን የተንጣለለውን የበኬ ሜዳን የተመለከተ መሰናዶ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁ እንድትቆዩ እንጋብዛለን። ላይክ አድርጋችሁ ጀምሩ። እንዲህ አይነት አስደሳች ገጠርኛ መሰናዶችን መከታተል የምትሹ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ይህ ጦሳቲው የገጠር ለዛ ነው። አብራችሁን ቆዩ። አገር አለች ይቺ አገር ብርቁ አገር አለች ይቺ አገር ብርቁ እኛም አገር አለን የሚታይ በርቁ። በኬ የአየር ንብረቱ ተስማሚ አዘርቱን ሁሉ በየአይነቱ የሚያበቅል ለኑሮ ምቹ ስፍራ ነው። አረቡ ዑመር ረታበላል ምስር ጨረቂት ስንዴ አጃ ሽምብራ ጤፍ በቆሎ ስለዚህ የማያመርተው የለም አታዳ አዋ ገብስሳ ገብስ አሁንም ያለን እንጂ ገብስ ይመረታል ተስማሚ ነው የሰጡትን ይቀበላል። በኮረብታማ መንደሮች ተከቦ መሃል ላይ በተንጣለለው የበኬ ሜዳ ላይ እንገኛለን። እምዬ ላይ በከው ወርቅ ይዝነብብሽ ተኝተው ቢሉ ደስ ይላል ጨፌሽ ሳርሽ የሚመቸው ተረባ ፍራሽ ክራቤል ይሸታል ገላሽ እንደውም በግምት የበከልኝ ነሽ በቃ አይበቃንም ይበቃናል እንተዋወቅ ወደ ሀገሬ መሄድ ስላለብኝ ይበቃናል። ሹልክ ያለ ጊዜ ፈላጊው ብዙ ነው ሹልክ ያለ ጊዜ ፈላጊው ብዙ ነው። መጀመሪያ ወፍቁ ብሩ ሊቦ የሚባሉ አይናምባ የሚባል ታንቻሮ ወደ በላይ አንዲት መንደር አለ። እሺ አይናምባ ነበር የሚኖሩት ብሩ ሊቦ ይባላል። ይሄ ሜዳው ጫካ ነበር። ከዛ ወሬኔ ተባለ ገለው እንደተቀመጡ የገታ ሸህ መጡ ይባላል። ተغرب ተሱዳን የገታ ሸህ መጡ። ሸሆቻቸው ምን ብለዋቸዋል ይባላል አንተ የምንታርፈው ቡሽራ 3 ባ አለበት ነው አሉ። ሲመጡ መለሳይ ብቅ ሲሉ ይሄ ሜዳውን ያዩ ይሄ ሜዳማ ይባላል ሲሉ በኬ 1 ባ እንደገና ሁለተኛ መጡና ገታ ሲፍሩ ዘቅዝቀው ቦርከናን ጅረቱን ሲያው ይሄ ታይ ጅረት ማይባላል ቦርከና 2 ባ እንደገና አቅኒው ማን ነው ብሩ 3 ባ አራተኛ አና ቡሽራ ባ ይሄንን ለርሶ ሙሶላ መስገጃ ሰጥቻቸዋለሁ ብሎ ብሩ ጀባቸው ለሳቸው ለጌታው ሰደልባ በወቅቱ የነበረው መንግስት ሶላ ስገድበት አላቸው። በተለይ ምን አሉት ይባላል በወቅቱ ያለው መንግስት ሸህዮን ሲጠይቅ ምን ልስራ አላቸው። በእኔ አብዛ አሉት። ህዝብ መጠቀሚያ ህዝብን ስጠቅም ላንተ ፈጣሪ ያዝንልሃል አሉት። ይሄ ሜዳ ይወል መሬት እንዲሆን አረገው። ይወል ታረገው በኋላ ህዝቡ ሀብት ያርባበት እናንተ በአመት 2 ጊዜ ሶላ ስገዱበት አላቸው።
በአመት የጦም ኢድና የአረፋ ኢድ ይሰገድበታል ህዝቡ ወርዱ። የበኬ ሜዳ ለአካባቢው ማህበረሰብ የኑሮ መሰረት ነው። ያለ በኬ በዙሪያው የሚገኙ ነዋሪዎችን ህልውና ማሰብ ከባድ ነው። ይህ ህዝብ የሚተዳደረው በእርባታ ነው። እያንዳንዱ ሰው 50-40 በግ፣ እያንዳንዱ ሰው 20-15 ከብት ያለው ሰው ይኖራል። ሲደመር ሜዳው ላይ በዛ ሽጦ ነው የሚጠቀመው ተምርቱ በላይ እዚህ እስከ 12 እስከ 10 ቀንድ ከብት እስከ 8 ላሞቹ አንድ ሰው 8 ላም 10 ላም ሊኖር ይችላል። አንድ ቤት አሁን የ8 የሚያልብሰው አይቻለሁ። አሁን የወለዱ 8 ያልባል። እንዲህ እያለባችሁ ደግሞ ወተት አሸጡም? የለም የለም። ይሄ መጠጣት ነው። ትገፋና አሬራ የሚባል ነገር አለ። ያንን ለመንደረኛ ለሌለው እንደገና በደንብ ተነጥሮ ይበላል። ንጥር አጨቂጣ በንጥር ተለቅሎ ወተት በግራ እጁ ይዞ ቅቤውን በቅቤ ማለት ነው። ቅቤውን በቅቤ ነው። ቅቤውን በቅቤ። እርሶስ የሚታለብ ላም አለዎት? አሁን አደረቁም። አሁን ድርቅ ጎዳቸው እንጂ ባለፈው እንትን አሉኝ። አሁን ይህ ሜዳ ባይኖር የዚህ አካባቢ ሰው ምን ይሆናል? በኒ በሌላቸው የወል በሌላቸው አካባቢ እንደሚያረቡ ጥንድ በሬና እንዲላም እያያዘ ዝም ብሎ በገመድ እያሰረ ይቀመጣል። ሌላ ምን አማራጭ? የከብት እርባታ ራሱ በብዙ ብናረባው በኬም በመያዛችን ነው። ይሄ ባይኖር አንድ ላምና 2 በሬ ብቻ ነው የምናረባው። በጤፉን መካከል ስትነዳን ብዙ ላም እንዴት ያለች ሊናት እህልን አታስበላም። እንዴት ያለች ሊናት እህልን አታስበላም። የሜዳው ተጠቃሚ የሆኑ ነዋሪዎች ቁጥርም እጅግ በርካታ ነው። አብዱ ሙፍቲ ይባላል። የዚህ ቃሉ ወረዳ 05 በኬ ቀበሌ አስተዳዳሪ ነኝ። ወደዚህ ሜዳ የሚያሰማራ ከብት ማን አለ መሰለህ? ገልሞ ሀገር ልበልና ገልሞ ሀገር አቱኒ፣ አዱ ገንዳ፣ ሚሌ፣ ታንቻባ፣ ሁዳድ፣ ጎልጃ፣ መለሳይና ኩቢ ሀገር የሚባል ጎጦች አሉ። ከዛ ቀጥሎ አብዩ ሀገር አለ፣ አቡሌ አለ፣ ገራዶ ሀገር አለ፣ ለጎጎራ ጮርቃ መንደር ቀደም የመጣንበት ድሬ ሀገር፣ የሃሊ ሀገር እዝወለጡ የሚባል አለ። በድርቅ ሰዓት ደግሞ በዛ በጀርባ ላይ ጎጦች አሉ። 75 ጎጦች ቆራቲ፣ ሸግሮ፣ ያሰለል፣ ቢሊ ሀገርና ሽምገንዳ የሚባሉ ያመጣሉ። ያን የሚያመጡት ድርቅ በሆነ ሰዓት ነው። የበኬ ሜዳ እንስሳት እንደ ሌላው አካባቢ ጠብቁኝ ወይም እረኛ ይከተለኝ አይሉም። ማለዳ ከቤት አስወጥቶ ወደ ሜዳ መሸኘት ብቻ በቂ ነው። አሁን እኛ አንጠብቅም። መብት ጧት ሱቢ ቡን ስንጠጣ አዳፍተናል። ማታ ነው የሚመጡ። ነፍሳቸው ተለያይተው ይገባሉ። ራሳቸው ጠባቂ ያሉ እያንዳንዳቸው ድብልቅልቅ ብሎ ሁላ በጉ በእሎ አህያው ሀብቱ 10 ሰዓት ላይ ይበታተናል። በየሀገሩ አቅጣጫ ያለ በየመጣበት ጧት እንግዲህ የሚያገናኘው ላም ይሞክራል። የሚያልባል። ከዛ በኋላ ሂጅ ብሎ መልቀቅ ነው። ይሄዳል። እንደምታየው እዛ ነው መጠራቀሚው። መካከሉ መሀል ሜዳ እንለዋለን ቦታው። ማታ የሆነ ጊዜ አቅጣጫውን እያዘ ሁሉም ማታ ይውዝህ ነው የሚበላው። ያለ ሀገሩም የወለጡም በዛ ነው የሚበላው። በበሩ ነው የሚበላው። ወደ ቤታቸው ይሄዳሉ። ፈቃጅ ይወርዳል። እንደገና ከብት ጠፍቷል፣ ማንኛው በግ ጠፍታለች፣ ከብት ልሰልል ብሎ ይወርዳል። ካጠፋው የዛ የወለጡ ተጠፋው በህባሌ ሀገር በድሬ ሀገር ይመጣ ይፈልግና እንደገና ያገኛታል፣ ይዞ ይሄዳል። አሁን እዚህ ራሱ ውለው አቅጣጫ ይዛሉ። የኛም ወደዚህ ይመጣል፣ ያቱንም ደግሞ በዛ ይሄዳል። የዲራ ሀገር ይሄው ለብቻው የምታዩን ራሱ ሰው ፈልጎታል። ራሱ አቅጣጫውን አይቶ ነው የሚመጣው። አው ቅድም እንደውም ልክ 6 ሰዓት ተኩል 7 ሰዓት ሲሆን እዛ አንድ ላይ ይዳለባል። ከዛ በኋላ አቅጣጫውን ይዞ በየቦታው ይገባል። ክረምት ተገባ። ሐምሌን፣ ነሐሴን፣ መስከረምን፣ ጥቅምትን እህሉ ሲነሳ ድረስ ተራ 2 ሰው አንድ ሰው እዛ ከባህር ዛፍ ይታያል። ያ አንድ ይሆናል። አሁለታ የሰምለታው ሮብ እኔም ጠብቂያለሁ። እዚህ
ጀርሶ ሜዳ ጀርሶ ሆራ ይባላል። የወዳጃ ሙጫ ሁለት ሰው የተሆነ ይጠበቃል። ላሞቻችን ላም የሚወልዱት ላሞቹ በዚህ በበኬ ይውላሉ። አካባቢው ሁለት ሰው ይሆኑ ዙሪያውን ሲጠብቁ ይውላሉ። ያን ጠብቀው ማታ ጠቅልለው ይዘው ይመጣሉ። በተራ ሁለት ሰዎች ይሆን በየጊዜ ይመጣል። ያው ሲደርስብን እንደዛ ያርግ ነው ያለነው። አሁን የዛሬ አንተና ጋሼ ናቸው ተረኛ። ቀጥለው ደግሞ አሉ ከኛ ጎረቤቶች ደግሞ ነገ ደግሞ ሁለቱም ይጠብቃሉ። በስንት ቀን ይደርስብሃል አንተ? አሁን 17 ቀን ነው መሰለኝ አሁን ዛሬ ደረሰብኝ። ስለዚህ አሁን ለቀጣይ 16 ቀናት አንተ ጧት ዝና ደርሳለን ለዘበኛ አስረክበን ወደ ቤት እንገባለን። ከዛ በኋላ ሌላ ስራን ተሰራ ተውላል 17 ቀን ድረስ ማለት ነው። 17 ቀን ድረስ የከብት ጉዳይ የለም። የከብት ጉዳይ አሰባናስቡ ትመጣለህ ብዬ አንተ የወሎ ልጅ አንተ የአገሬ ልጅ ትመጣለህ ብዬ መንገዱን አላምነው የሚመላለሰው ሌላው ሰው ነው። ለደዋ ነይ እንዴት ነሽ? እሺ እርስዎ እንግዲህ በኬ ተወልደው ነው ያደጉት። የልጅነት ትዝታ አለበት እዚህ ሜዳ ላይ? እንዴት ሐምሌ ይሞላል ይሄ ወንዙ። እንገባና ልብሳችን አውልቀን እንዋኛለን። መደፈቅ የሚባል ነገር ሄደን ጭልጥ ብለን 2 ደቂቃ የምንቆይበታል። እንዲሆነ ዝም ብለን ዋና ውስጡ እንደፈቃለን። ብድግ እንላለን ትፋሻችን ሲያጥረን። እንደገና እንወጣለን። ዳገታማ ሆነውን እንዲህ እናረጋና እንትንልነው እንዲህ እንበሳን በብትር ውሃን ሞላዋለን። እሺ እንሄድና በቂጣችን ቁጭ ያለ ይዞን ይላል እንትኑ ጭቃው። አዎ ይዞን ባህሩ ጥልቅ ይላል። ሸርታቴ ማለት ነው። ሸርታቴ ትጫወታላችሁ? ይሄን ሁሉ እንጫወታለን። እንደገና ደግሞ በጭቃ እንወራወራለን። ከዛ በኋላ ቅንጭብት ጨዋታ ይባላል። ድንጋዮች እንዲህ እናደርግና አይች በላይ እምንቶን እዚች ላይ እናረጋለን። አንድ ክንድ እምንቶን እንጨት እናረጋለን። እንዲህ አረግና ቃ ስናረጋት ከዛ ወስዶ ድንጋዋን እንዲቻርጓ አስተያይቶ ድንጋዋን ተነካ ይዘባል። እሱ ያ ልጅ ይጋልባልና የተሸነፈ ያዝላል። አሁን እንደዛ አብረዋቸው የሚጫወቱት የልጅነት ጓደኞቹ አሉ? አንድ አለ ሀገር ብቻ አለ። አንድ ይመር መሐመድ ያሲን ይባላል። እሺ እሱ ነው ያለው። ትዝታ ሲያዘወትር ወደ እኔ የመጣ እፎይ የምልበት ሕይወቴን ቅጣጣን ሌላ እንደገና ይሄ ቢገርም ይሄው እንደዚህ ያለው ሰበዝ ይባላል። ይሄ ስንደዶ እኛ ሰበዝ እንለዋለን። ታርጎባ አዲስ ዓለም ተበይ በጣሞት ተቦሰና ይመጣል። ይሄ ልጃገረዱ የዛን ጊዜ ገርል እንዳለ ነው። እንደዛሬው እንዲህ ዳፈረ እንትን የለም። ጥብቅ ናቸው። የሚጠብቅ ጎረምሳ ተከትሎ ይመጣል። ይሄን ሲያጭዱ አክርማ የሚባላል ያኔ ይቀጫሉ። ጤና ይስጥልን ባንድ ያርግልን ትላለች። እሲቱ አድግልን እንላ አሪቲና ሎሚ ይዞ ይመጣሉ። እዚህ ሜዳው ላይ እሺ አድግልን ታላት የለኝም ታለ ማን ይሙት ጀግና ይሙት ታላይ እንተዋታለን። እንደዚህ ደግሞ ዘፈን ምናምን ከሆነ ይሄ አንድ ሰው ሊያገባ ወር ከቀረው አንዴልኝ ዘፈን የሚባል ጎረምሳው ለፍጀለ ይባላል። አሁን እዛ ጎረምሳን እንደዚህ እንሆንና እንቀመጥና ተርታውን እንደዚህ ይቀመጣል ጎበዙ። እንደው ሸሞን እየላጣይ ትመጣና ትቀመጣለች። እዚህ ጭንህ ላይ ነው የምትቀመጠው። አሁን ከዛ እቱ አምባሰል ተነዶ ተንታ ገድፎታል። የቆመውን ነብር የተኛው ገሎታል። ቶሎ ፍችልኝ ትላታለህ። ካልፈታይ ላጥ ተረጓለሽ ሸሞን ሂጂ ትላታለህ። ያ ሁላ ጎበዝ ይስቅባታል። ተፈታይ ደግሞ አምባሰል መናዱ የትልቅ ሰሞን ነው። ተንታ መገደፉ ማስተዛዘኑ ነው። ይሄንን ተፈተው ብጫወትህ ምን ነው ትላለች። ከዛ በኋላ እንጨርስና ስለዚህ በልጅነት በወጣትነት የሁሉ አሳልፋቸዋል። እንዴታ ሆነም ብለን እንትና ሀሮየ ኮረም የሚባል አንካሴ ነጩ በሚሰራበት በጨለማ ሄጃለሁ። እናቴ ማታ በተዚህ ተጎረቤት ዕቃም አላመጣውን ሀሮየ ኮረም ሄጃለሁ። ዘፋኝ ነኝ ሆባይ ነኝ። በደርግ ጊዜ እንደውም እየተገዛሁ ለማለት እየተገዛሁ ለሰርግ ሀር ነበር። አሁን ሀሮየ ኮረም ያርኩና ታዲያ ዘፈን ሃይበል ተባለ። ዘፋኝ ናት። ስምሽን አላቆ ስሜን አታቂው እንዴት ሰው ይሞታል በሰማ በለው አልኳት። ለንገርህ ጉብሌ ምናልባት ሰው ብለህ ብታስጠይቀኝ አቶ ገብራም ግዛራት ሀሮየ ላይ ነኝ። ስሜ እንኳን ቢጣፋህ ራቦ በለኝ አለች።
ገብራም የሚባል ምስለኔ በኃይለ ሥላሴ ጊዜ እንትና ነበር ወረዳ ነበር አንቻሩ አቶ ገብራም ግዛት አሮዬ ላይ ነኝ ስሜ እንኳን ቢጠፋ ራቡ በለኝ አለች ስትለኝ ራቡ በላይ ብሎ ስም አለ እንዴ ስለ አንድ ያገሬ ልጅ አገኘው ዙሪያውን ሲዞር ዘፈኑ ልጅ ስሟ ማን ነው አልኩት እናትና አባቷ መሪማ በሽር ነው ያሏት ጎረምሶቹ ራቡ በሽር ብለዋታል ያጧት ጊዜ ራበችን ራቡ በሽር አረጌታ ቶሎ መልሳንጣ አልኩኝ ታያለ መልሳንጣ ጌታ ለይ ስለ እንደመጣልኝ አካለው ቢያ ነው ይዛን አካለው ቢያ ደማሜ ነው የዛን ጊዜ ለንገርሽ ጉብሌ ተኮምቦልቻ በላይ ስሙ ነው መንጠራ እኔ መቻበርኩኝ ራብ የምጣራ አልኳት አሁን ስላት ያ ሁላ የሳቀባት ጊዜ ቁጭ አለች እሺ ለጓደኛዋ ቁጭ እንዳለሽ አቀራቻት ጓደኛዋ ሳለኛለች አላህ ይብቃኝ እንጂ ያለፈልፍም በይው በላታለች አላህ ይብቃት እንጂ እሷ አትለፈልፍም ሞጌራ ያበስላል ሆዷ ያለው ፉም ተኩሻታለሁ ለካ ብሶት እና ይገርማል ስለዚህ ልጅነቱን ከበኬ ሜዳ ጋር ብዙ ትዝታላችሁ ከብትን ባጠብቁ ከብቶቹ አዋኝ ባይሉም ለመጫወት ተወርዳላችሁ አሁን አዳፋው ለግማሽ ወፍ ይጠበቃል ማሽላ ያለው ወፍ ይጠበቃል ሰንጥሪ ያርማል አሁን ልጁ ሁላ ተማሪም ትምህርት ገብቷል ሲመለስ በቃ ከብቱ ወርድ ሲመጣ በቃ ከብቶቹን ፈቀዳ ነው ሹልክ ያለ ጊዜ ፈላጊው ብዙ ነው ሹልክ ያለ ጊዜ ፈላጊው ብዙ ነው ለመሆኑ ለዘመናት ለማህበረሰቡ የጋራ መጠቀሚያ ሆኖ ሲያገለግል የቆየው ይህ ሜዳ ደህንነቱ የሚጠበቀው በምን መልኩ ይሆን ሜዳውን ከሌላው አካባቢ በተለየ የበኬ ህዝብ ይጠብቀዋል ይባላል በምን አግባብ ነው የምትጠብቁት አሁን እንዳይገፋ የሚያርስ ሰው እንዳይጠጋ መተዳደሪያችን ነው ይሄ መሬቱ አሁን አንተ ታጠፋ ተቀጣለ እኔም ታጠፋው ቀጣለሁ አሁን የታጠረው አጥራለ ባለርሻው ነው የሚያጥረው እሺ ባለርሻው ያጥረዋል ይሄ ለምሳሌ እርሻ ካለውዛ 9 ክንድ ይከነዳል ታርሻው ጀምሮ ተሆነ ይቺ ትንሽ እንዲ ካለፈይ መዝገብ ገለ ያሳልፋል ድንበር ገፍቷል ወደ በሉ ይባላል ይያዛል እንደው ዙሪያውን ይከዳል ያልገፋም እንትን ይላል በግ እንግዲህ ኮርማ ቅርብ ነው እንግዲህ እንደው እዚህ ይመጣል ይሄ ኮርመዘህ ነው የሚበለው ገፍቶ የተገኘ ሰው በሙሉ ያቀርባል አዝመራም ዘርቶት እንደው ጨፍጭፍ ሜዳውን ገፍቶ በኒው ወርድ ተገፋው አዝመራም ዘርቶት እንደው ጨፍጭፍ እንደው አዲስ ይወለደው ማሽላ ጤፉን እጭዱ ለከብት ርጭት ወደ በኒው ከባህል አንፃር ለዙ ተብሎ በአመት ጥቅምት ላይ ጀርሶራ የሚባል ዛፍ ላይ በሬ ይታረዳል ከመታረዱ በፊት 8 ቀን ሲቀረው ዙሪያውን ይመታል ቀደም ሲል ለእርሻ መከላከያ ተብሎ የተሰጠ 9 ክንድ መሬት አለ ህዝቡም የማይጠቀምበት ከሜዳው ውጭ ሆኖ ከሰውየው ማዝመራ ውጭ ሆኖ መከላከያ ባጥር ያጥራል አጥር መከላከያ ተብላ ተሰጣለይ አያጭዱ አይጠቀምም ያችን የሚጠቀመው በማጋጥ ነው በአመት ትመታለይ 9 ክንድ ትርፍ ተተገኘችበት ፍየል ይቀጣል 10 ክንድ ተሆነይ አንድ ፍየል ይቀጣል 9ኛ ክንድ ነው በመከበር ያለባት አርሶ ተተገኘ ደግሞ በወቅቱ እንዳልኩ ቅድም የወቅቱ ደረሰው አዝመራ እየተደለሰዛው ማሽላተው ተደልሶ ተሜዳ ከብት ይመጣልና ይግጡታል ያ ተሰብስቦ ያ ፍየል 10 ተተቀጣ 10 ፍየል 20 ማርሶ አደር ተተቀጣ 20 አርሶ አደር ፍየል እዛ ሜዳ ላይ 16 ፍየል ተቀጣ አውቃለሁ በአንድ አመት አዎ እኔ ያልደረስኩበትም ልጅ ሆኖ ደግሞ 2 ብር ይታረዳል እኔ ህፃን ልጅ ነኝ እዛ ሰዓት አልደበልቅም ልጅ ነኝ ጎልጃት የሚባል ጎጤ ወራማዱ ጎልጃ የሚባል ሀገር ነው ከዛ ላይ ሁሴን አህመድ የሚባልና አህመድ ሸው የሚባል ሰውዬ አንዳንድ በሬ ተቀጥተዋል ማለት ነው አውቃለሁ በዛ መሰረት ፍንትው የሚደርስ የለም የሚያርስ የለም ያችን እንኳን 9 ክንድ የተሰጠውን ማጨር ተፈለገ ያ ጥቅምት ተወጣ በኋላ ለድርቆ ይጠቀምባታል በድብቅ ዱሮም ወይዘሮ ጡማ የምትባል ይቺ ወይዘሮ ጡማ አርጡማ ነው ሀገሯ ዝሚሌ የሚባል ሀገር መንደር ሰፍራ ሜዳውን ከለለችው አሉ የዛን ጊዜ ጀግና ነው ህዝቡ ወረደና እንደው ያንን አዝመሯን እንደው ሹምናት እኮ የተሾመ የሚሌ መሬት ይሄ ታቻምባ የሷ መሬት ወይዘሮ ጡማ ይባላል ዘለቀችና እንዴት ጠገባቸው የበኬ ህዝቦች ያለ ጊዜ ያባተሽን አገር ጉድፌ ትባላለች አሉ አገሪቱ ያባተሽን አገር ርቄ ጉድፌ ሄጂና ፈልጊ ብለው አሏት እንጂ አዲስ አበባ ድረስ አቤቱ ታህዷል በኒ ተነካ በኢጣሊያን ጊዜ ኢጣሊያን እዚህ መርለቢያ ያረጋዋለሁ ብሎ ደስ የሄደው ድቤ እየደቡ ጀበርቲ የሚባል አለ
እንደዛ እየደቡ መሆናችሁ በኬ በኔያችንን ወሰዱብን የከብት ማርቢያችን ነው እያረበን ወተት መጠጫችን አሉ ተፈረደ እንዳይነካ ተባለ በቃ እንደዚህ ነበር የሚጠበቀው ከቶይ ሻለኝም የኔ መድኃኒት የበቀር አይገኝ አበባዬ የበኬና አካባቢው አርሶ አደሮች አንድ ስጋት አላቸው። ስልጣኔና የከተሞች መስፋፋት የሚሏቸው ዘመነኛ ጣጣዎች ወደነሱም ቀዬ ብቅ ብለው ኑሯቸውን እንዳያመሰቃቀሉባቸው ይሰጋሉ። ምክንያቱም ብዙዎች ለተለያየ ዓላማ የሚመለከቱት የበኬ ሜዳ ለነሱ ህይወታቸው ነውና ስጋት የለባቸውም። አሁን ለምሳሌ እዚህ ጀምሯል መስጂድ ነው ምንድን የቁርአን ማን ነው ይሄ ማዕከል ኢንቨስተር ይረከብብናል ስጡኝ እያለ ነው የሚባላል ወሬ ነው አልሰማንም እንጂ ይሄዳል በኬ ከሄደ የበኬ ሰው ሞተ ኢንቨስተር ቢረከበው ጉዳቱን በግልጽ ይንገሩን እስኪ ኢንቨስተር ቢረከበው ከብት ማርባት የለም ሸቃይ ነው ምን ሆነ ከብት ማርባት የለም ተቀጣሪ ነው የሚሆኑ ልጆቻችን እንኳን በዛሬው ዓመት ያሆን ግን ልጆቻችን ተቀጣሪ ናቸው አፋርና ኦሮሚያ ነው እንጂ አርብቷ አደር የሚባለው ከመንግስት በኬ እኮ አርብቷ አደር አልተባለም እንጂ አርብቷ አደር ነው በኬ ምርት የረባም የለም ምርት የለው ያህያ ሁርንጫ ሸጦ ይኸው እንዲህ ያሉ በጎች አዳሜ ሰኞ አንቻሮ ሐሙስ ቅዳሜ ሐርቡ ሸጦ ሸምቶ ነው ማዳበሪያ የሚከፍለው ለዘር የሚሸምተው ለቀለብ እንትን የሚለው ጥጃ በግ ያ አህያ ሸጦ ነው እንጂ ምርት የለውም በቃ ህዝብ ይሄንን ፍቃደኛ አይሆንም ያው መንግስትን ማሸነፍ ያቃተው ነው ህዝቡ ፍቃደኛ ሆኖ አይሰጥም ኢንቨስት ልውሰደው ታለ በሂሳብ ብንል ኢንቨስቱን እኛ እናሸንፈዋለን እያንዳንዱ ቤት 180 በግ ያለው አለ እያንዳንዱ ቤት 40 30 20 ያለው ከብት አለ ይሄ 2000 የሚሆን ገባር ሲደመር ጠንካራውን ቤት እንኳን እኛን ያላዋጣም ለሚሄደው ያ ቢደመር ማለት ነው ያኛም በማድረግ ለመንግስት ወጡም ያለው ሊቀንበር ይሄ ነው እንኑ ያሳሰብነው አንድ ሰው ስንት በሬ ስንት ይፈን ስንት ጊደር ስንት ላም ስንት አህያ ስንት ፈረስ ስንት በቅሎ ስንት በግ ፍየል ሲደመር ይሄን ያህል የማይባል ቁጥር የናራ ሀብት አለው ማለት ነው ሜዳ ላይ ከዛ ውጭ ሌላ ስጋት የለም አሁን ብዙ ቦታ ሰው መቼም አሁን ዘመኑ ቤት የመስራት ሆኗል ቤት ሆኗል ሌሎች አካባቢዎች አሁን በሚያሳዝን መንገድ አሁን ደሴ ገራዶን ያውቁታል አውቃለሁኝ መስኖ ነው እዛ ሜዳ እዛ ዋልካ እንደዛ አይነት አረንዛ መሬት ላይ ቤት ይሰራል የሚታረስበት ላይ አሁንም እኛም ከተማ ብሎ አሁን የጮኸ ጅብ ላሻለ ተፈረደ ለወይኖ የማይቀርም የሚባል ነገር አለ ላሻለ ተፈረደ ለወይኖ አይቀርም የከተማ ቢሆን የሰው ሀገር ሰው መጥቶ ቢሰፍርበት እዚህ ላይ ለዚህ ቀበሌ የሚጠመው ነገር የለም አጨብጭቦ ተመረበት ሰቀር ወይ ሸቃይ ነው የሚሆነው ስልጣኔን ከራስ ማንነት ጋር ማስማማት እጅግ ወሳኝ ቁም ነገር ነው የገጠር ከተሞች መስፋፋት ራሱን የቻለ ፋይዳ ያለው ሆኖ ሳለ ግንባታ መካሄድ ያለበት ግን ምን አይነት ቦታ ላይ ነው የሚለውን ለመወሰን አርቆ ማሰብን ይጠይቃል ይህ ካልሆነ ግን ለእርሻ የሚውሉ ለም መሬቶችና የከርሰ ምድር ውሃ የያዙ ረግረጋማ ስፍራዎች በቤት ተሸፍነው ካለቁ የቀጣዩ ትውልድ ዕጣ ፈንታ አሳሳቢ ይሆናል የዛሬው የበኬ ቆይታችን ይህን ይመስል ነበረ እናንተስ ምን ሐሳብ አላችሁ ኮሜንት ላይ አጋሩን አገር አለች ይቺ አገር ብርቁ አገር አለች ይቺ አገር ብርቁ እኛም አገር አለን የሚታይ በርቁ